ይህ ወንድማችን ናሲኽና መንሱኽ ብታብራራልን ይለኛል። መርሐባ። ናሲኽና መንሱኽ ብሎ ማለት ናሲኽ የሚሽር ማለት ነው። መንሱኽ ደግሞ የሚሻረው ማለት ነው። እዚህ ጋር ናሲኽና መንሱኽ የምንላቸው ነገሮች ዓቂዳ ላይና ታሪኽ ላይ አይገቡም። ነህይና አምር ላይ ነው። ትዕዛዝና ክልከላ ጉዳይ ላይ ነው። መርሐባ። ለምሳሌ ልጥቀስላችሁ። ረሱል ዓለይሂ ሰላቱ ወሰላም ቀብርን መዘየርን ከልክለው ነበረ። ነገር ግን በኋላ ፈቀዱ። የመጀመሪያው ክልከላ ነበረ። ያ ምንድነው? ፍቃድ ሲመጣ የሚፈቅደው የሆነው ሐዲስ ናሲኽ እንለዋለን። የድሮውን ክልከላውን የሚሽር ማለት ነው። መንሱኽ ማለት ደግሞ የድሮው የተከለከለ ነው የተባለው ሲሻር መንሱኽ እንለዋለን፣ የተሻረ ማለት ነው። ጠቅለል ሳደርገው ናሲኽና መንሱኽ ማለት ናሲኽ የምንለው እንዳየነው ለምሳሌ ዘይሩ የሚለው አሁን እዚህ ጋር ናሲኽ እንለዋለን። የመጀመሪያውን ክልከላውን አትዘይሩ ክልክል ነው የተባለበትን አሁን ላይ ዘይሩ ሲባል ነስኽ አደረገው ሻረው እንላለን። የበፊቱ ደግሞ ተሻረ መንሱኽ ነው እንላለን። ናሲኽና መንሱኽ ማለት በዚህ መልኩ ነው የምንይዘው። ይሄ ግን ሸሪዓችን ላይ ዓቂዳ ላይ አይገባም፣ ታሪኽን አይመለከትም። እነማ ምን ላይ ነው? ትዕዛዝና ክልከላ ላይ። የተከለከለ ነገር በኋላ ሊፈቀድ ይችላል። የተፈቀደ የነበረ ነገር በኋላ ተሽሮ ክልክል ሊሆን ይችላል። ይሄ ግን ረሱል ዓለይሂ ሰላቱ ወሰላም በህይወታቸው እያሉ በነበሩበት ሰዓት ነው እንጂ ከዛ ወደዚህ ናሲኽና መንሱኽ የሚባል ነገር የለም። እሳቸው ሲያልፉ አብቅቷል ማለት ነው። በዚሁ አጋጣሚ ቀብርን መዘየር እንደምታዩት ያው አስሐመተ ነጃሽይ ቀብር ጋር ضريحቸው ጋር ነው የምንገኘው እና ከዚሁ ጋር አብሮ ተያዥ ስለሆነ ቀብርን መዘየር ለወንድም ለሴቶችም የተፈቀደ ነው። ረሱል ዓለይሂ ሰላቱ ወሰላም መጀመሪያ ላይ ከልክለው ነበረ። ነገር ግን ምን አሉ? ኩንቱ ነሃይቱኩም አን ዚያረቲ ልቁቡር ፈዙሩሃ፣ ቀብርን መዘየርን ከልክያችሁ ነበረ። ድሮ ነበረ ይሄ ክልከላው ማለት ነው። ፈዙሩሃ፣ ዘይሯት፣ ቀብርን ምን አድርጉ? ጎብኙ ብለው በዚህ መልኩ አዘዋል። ለሴቶችም የተፈቀደ ለመሆኑ ማስረጃው ምንድነው ከተባለ ሐኪም በዘገቡት እናታችን ዓኢሻ ረዲየላሁ ዐንሃ የወንድማቸውን የአብዱራህማንን ቀብር ዘይረው ሰዎች ሲያዋቸው ምን አሉ? ረሱል ዓለይሂ ሰላቱ ወሰላም ይሄንን አልከለከሉም ነበር ወይ ቀብርን መዘየርን አሏቸው። ቃለት ነዓም አሉ፣ አዎ ከልክለው ነበረ። ነገር ግን ካነ ነሃ ثم አመረ ቢዚያረቲሃ፣ አዎ ከልክለው ነበረ፣ እንደገና ግን እንድንዘይር አዘውናል አሉ። ምን አድርገው? ቀብርን ዘይረው ማለት ነው። እናታችን ዓኢሻ ረዲየላሁ ዐንሃ ቀብርን ዘይረው ማለት ነው። ስለዚህ ሴቶችም መዘየር እንደሚችሉ ከሚያመላክቱ ሐዲሶች ውስጥ አንዱ ነው ማለት ነው። በተጨማሪ ረሱል ዓለይሂ ሰላቱ ወሰላም ልጇ ሞቶባት ቀብሩ ዘንድ የነበረችን እናት ባዩ ጊዜ ቀብር ጋር መሆንን አልከለከሉም ነበረ። ከዚህ ጋር ምንድነው የምንይዘው? እናታችን ዓኢሻም ቀብርን ዘይረዋል። በሌሎች ሐዲሶችም የመጡ አሉ። ለወንድም ለሴትም የተፈቀደ የሆነ ነው። እንግዲህ እንደምትመለከቱት ያለንበትን ቦታ የአስሐመተ ነጃሽይና የ15 ሱሐባዎች ቀብር ቦታ ነው። ይሄ መታችሁ ብትዘይሩት ትልቅን አጅር የምታገኙበትና አኺራን የምታስታውሱበት ነው። ከዛሬ 1437 ዓመት በፊት የነበረ ታሪክ ነው እዚህ አካባቢ ያለው በጠቅላላ ማለት ነው። እዚህ ጋር ወደ 15 ሱሐባዎች የተቀበሩበት ቀብር ይገኛል። የአስሐመተ ነጃሽይ ማረፊያ ቦታቸው እዚህ ጋር ነው ማለት ነው። ባረከላሁ ፊኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።